ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁን እንድትቆዩ ግብዣችን ነው። በቅድሚያም የዜናዎቹን ዋና ዋና ርዕስ ላስቀድማለሁ። አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ 6ኛ የሙዚቃ አልበሙን ይፋ አድርጓል። አርቲስቱ ኢትዮሪካ የተሰኘውን የሙዚቃ አልበሙን ለሕዝብ እንዳስተዋወቀና እንዳያስመርቅ በአገዛዙ መከልከሉን በኢትዮጵያውያን ዘንድ ቁጣ ቀስቅሶ ነበር። የአገዛዙ ጠቅላይ ሚኒስትር አብይ አህመድ ዛሬ ባደረጉት ንግግር ስርዓታቸው በየትኛውም ጩኸት እንዳይናወጥ በደም ስር የቆመ ነው ሲሉ ነቀፌታቸውን ለአርቲስት ቴዎድሮስ አቅርበዋል። በዝርዝር እናየዋለን። የብልጽግናው ጠቅላይ ሚኒስትር አብይ አህመድ የባህር መተላለፊያዎች እንደ ኢትዮጵያ አቅም ባላቸው ሀገራት መጠበቅ አለባቸው አሉ። ጎረቤት ሀገራትና በባህር ዙሪያ ያሉ ሀገራትን ትናንሽና አቅመቢስ ሲሉ የጠሩት አብይ አህመድ እነዚህ ትናንሽ ሀገራት ወሳኝ የባህር መተላለፊያዎችን መጠበቅ ስለማይችሉም እንደ ኢትዮጵያ አይነት አቅም ያላቸው ሀገራት ሊሳተፉ እንደሚገባቸው በአጽንኦት ሲናገሩ ተደምጠዋል። ጠቅላይ ሚኒስትሩ ወደዱም ጠሎም ወደ ባህር መሄድ አለብን ሲሉም ተደምጠዋል። በዝርዝር እናየዋለን። በአማራ ክልል ባህር ዳር ከተማ በአገዛዙ አድማ ብተና አመራር የተፈጸመው ድርጊት ቁጣን ቀስቅሷል ተባለም። ተጠርጣሪ አመራሩ ድርጊቱ ከፈጸመ በኋላ በቁጥጥር ስር አለመዋሉ አነጋጋሪ ሆኗል። የአገዛዙ ፖሊስ ኮሚሽን በበኩሉም ብዙዎቹን እያነጋገረ የሚገኘው ጉዳይ ላይ እስካሁን ዝምታ መምረጡ አስገራሚ ሆኗል። በዝርዝር እናያለን። ኢራን በኦማን በኩል ባለው የሆርሙዝ ወሽመጥ መርከቦች ያለ ጥቃት እንዲያልፉ የሚፈቅድ እቅድ ማቅረቧ ተሰማም። የአሜሪካ ጦር ታዲያ የኢራን ሰንደቅ ዓላማ የሚያውለበልብ መርከብ እግዱን ጥሶ ለማለፍ ሙከራ አድርጓል ሲል ከሷል። ቻይና ኢራን የሆርሙዝ ወሽመጥ እንድትከፍት ማሳሰቧም ተሰምቷል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁን ስትቆዩ እነዚህና ሌሎች ትሰማላችሁ። መልካም ቆይታ ያውላችሁ። አርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ 6ኛ ሙዚቃ አልበሙን ዛሬ ይፋ አድርጓል። አርቲስቱ ኢትዮሪካ የተሰኘውን የሙዚቃ አልበሙን ለሕዝብ እንዳያስተዋውቅና እንዳያስመርቅ በአገዛዙ መከልከሉም በበርካታ ኢትዮጵያውያን ዘንድ ቁጣን ቀስቅሷል። የአገዛዙ ጠቅላይ ሚኒስትር አብይ አህመድ ዛሬ ባደረጉት ንግግር ስርዓታችን በየትኛውም ጩኸት እንዳይናወጥ በደም የቆመ ነው ማለት ነቀፌታቸውን ለቴዲ አፍሮ አቅርበዋል። በ1993 ዓ.ም አቦጊዳ የተሰኘውን የመጀመሪያ አልበሙን ለአድማጮቹ ያቀረበው ቴዲ አፍሮም በተደጋጋሚ በለቀቃቸው አልበሞችና ነጠላ ዜማዎች እጅግ ከፍተኛ አድናቆት ያለው ድምፃዊ ሆኖ ቀጥሏል። አርቲስት ቴዲ አፍሮ በድምጽ ብቻ ሳይሆን በሙዚቃ ዜማና ግጥም ድርሰት የተዋጣለት እንደሆነ የዘርፍ ባለሙያዎች በተለያዩ ጊዜያት በአደባባይ መስክረዋል። ቴዲ አፍሮ ፍቅር፣ አብሮነትና ኢትዮጵያዊነት እንዲሁም ይቅር መባባልና ጥብቆ የሚያቀነቅን ሲሆን በተጨማሪም የቀድሞ ሀገር ወዳድና ኢትዮጵያውያንን እንዲሁም መሪዎችን በጎ ስራዎችን መጥቀስ ለአዲስ ትውልድ መነሳሳትን የሚፈጥር አርቲስትም ነው። በዚህ ተግባሩ በመንግስትና ፖለቲካ ኃይሎች የተለያዩ በደሎችና መከልከሎች የደረሱበት አርቲስቱም ዛሬ የለቀቀው 6ኛ አልበሙ ለህዝብ ይፋ እንዳያደርግ ከፍተኛ ጫና ተደርጎበታል። አርቲስቱ ከሰዋሰው መልቲሚዲያ ጋር ለዓመታት በፊት የተዋዋለውን የሙዚቃ አልበም ሽያጭ ጨምሮም በይፋ በሚዲያ አልበሙ እንዳያስተዋውቅና የአልበሙ ማብሰሪያ በይፋ እንዳይከውን በአገዛዙ መከልከሉ ነው አነጋጋሪ ሆኖ የሰነበተው። ታዲያ አልበሙን በተመለከተ ለህዝብ ይፋ ለማሳወቅና ለመልቀቅ ከአርቲስት ቴሌቪዥን ጋር ውል ታስሮ የነበረ ቢሆንም ይህ ውልም በመንግስት ጫና እንዲቋረጥ ተደርጓል። በዚህም አድናቂዎችን ጨምሮ በርካታ ኢትዮጵያውያን ከፍተኛ ተቃውሞ እያሰሙ የሰነበቱ ሲሆን አርቲስቶች፣ ጋዜጠኞች፣ የሰብአዊ መብት ተቆርቋሪዎች፣ ተጽዕኖ አሳዳሪዎችና ፖለቲከኞች እንዲሁም የፓርቲ አመራሮች ግልጽ ድጋፋቸውንና በአገዛዙ ላይ ደግሞ በግልጽ የሚደረግ ተቃውሟቸውን ሲያሰሙ ቆይተዋል። ቴዲ አፍሮ አስቀድሞ ዛሬ መጋቢት 8 2018 በ8 ሰዓት የሙዚቃ አልበሙን ይፋ እንደሚያደርግ ባሳወቀበት መሰረት በዩቲዩብ አማራጭ ይፋ አድርጓል። በዚህም የመጀመሪያ ሙዚቃውን ብቻ በቀጥታ ስርጭት ከ130 ሺህ በላይ ተመልካቾች እንዳዩት ኢትዮኒውስ ተከታትላለች። በአልበሙ ላይ በአጠቃላይ 18 ሙዚቃዎች ተካተው የተለቀቁበት ሲሆን በአድማጮቹ ዘንድ በስፋት የመደመጥ እድል እንደሚያገኝ ይጠበቃል። ከዚህ በፊት በለቃቸው አልበሞች ዓለም አቀፍ የተመልካች ቁጥር ውድድሮች ውስጥ የገባው ቴዲ አፍሮም በዚህ አልበሙ የሚጠበቀውም ተመሳሳይ ውጤት ነው። ሙዚቃ አልበሙ እንዳይለቀቅ የብልጽግና መገናኛ ብዙሃን ባለስልጣንና የደህንነት መስሪያ ቤቱ ከፍተኛ ተጽዕኖ እንዳደረገበት ሲዘገብ የቆየ ሲሆን የብልጽግናው ጠቅላይ ሚኒስትር ደግሞ ዛሬ የሙዚቃ ስራውና የህዝብ ተቃውሞውን ጩኸት ብለው ዝቅ በማድረግ አፈናው በሳቸው ትዕዛዝ የተሰጠ ለመሆኑ የሚያሳይ ንግግር አሰምተዋል። አብይ የቴዲ አፍሮ አድናቂ ሆነው ሰተቴ በተሰኘው መጽሐፋቸው ላይ ተከስተው የነበረ ሲሆን አሁን ላይ በህዝባቸው ላይ የፈጸሙትን በደል፣ የጦር ወንጀል፣ በከተሞች ፈረሳ ላይ የፈጠሩትን የታሪክ ክለሳና በሰብአዊነት ላይ የፈጸሙትን
ተጨባጭ ወንጀል እንዲሁም እሳቸው ቃል ገብተው አሳልፋቸዋለሁ ብለው ወደ ጨለማ መግባታችንን ያመላክቱበትንና አሁን ላይ ሀገሪቱን ለመበታተን ጫፍ ላይ ያቆሙበት ስራቸውን ይቃወማል ወይም ይዘክራል ብለው በመስጋታቸው ነው በግልጽ የማንም ጩኸት አያስደነብረንም ሲሉ ዛቻ አይፈጸሙትም። አብይ በመስዋዕትነት ተገኘ ያሉትን ዘረፈጅ የብልጽግና ስርዓት በጩኸት የሚፈርስ አይደለም ብለው በኦሮሚያ ክልል ከንፋስ ኤሌክትሪክ የሚያመነጭ ፕሮጀክት ሲመርቁ ዛሬ በብሔራዊ ቴሌቪዥን ሲናገሩ ተሰምተዋል። በዚህም ጠቅላይ ሚኒስትሩ በቀጥታ ለአርቲስት ቴዲ አፍሮ ቅሬታቸውን ብቻ ሳይሆን ተቃውሟቸውን ሲያሰሙ ተሰምተዋል። የጀመርነው የብልጽግና ጉዞ በየትኛውም አይነት ጩኸት እንዳይናወጥ በደም መሰረት ያቆምነው ስለሆነ በብዙ ውጣ ውረድ፣ በብዙ ስቃይ፣ በብዙ ችግር ያለፈ ስለሆነ አሁን ትናንሽ እዚህ ከተከልናቸው ፋርሞች የአንዱን ያክል ንፋስ የማያንቀሳቅሱ አጀንዳዎች የሚያውኩን ሰዎች አይደለንም። የብልጽግናው ጠቅላይ ሚኒስትር የባህር መተላለፊያዎች እንደ ኢትዮጵያ አቅም ባላቸው ሀገራት መጠበቅ አለባቸው አሉ። ጠቅላይ ሚኒስትሩ ጎረቤት ሀገራትና በባህር አዋሳኝ ያሉ ሀገራትን ትናንሽና የማይረቡ አድርገው ሲናገሩ የተሰሙ ሲሆን ትናንሽ ሀገራት ወሳኝ የባህር መተላለፊያዎችን መጠበቅ ስለማይችሉ እንደ ኢትዮጵያ አይነት አቅም ያላቸው ሀገራት ሊሳተፉ እንደሚገባ ጠይቀዋል። የብልጽግናው ጠቅላይ ሚኒስትር ጅቡቲ የምትስቅባቸውን ሀገር ይዘው የተቀመጡ መሆናቸውን በመካድ አሁን ላይ የቀይ ባህርን ጨምሮ ሌሎችን ሀገራት ሰላም የሚያደርገው የኢትዮጵያ አጠቃላይ መንግስትነት ነው ብለዋል። ጠቅላይ ሚኒስትሩ የኢትዮጵያን የባህር ጉዳይ በተቻለ መጠን በሰላም ሊፈታ ይገባል፣ ነገር ግን የግድ መሆን አለበትም ሲሉ ተናግረዋል። አብይ ከብሔራዊ ቴሌቪዥን ጣቢያቸው ኢቲቪ ጋር ባደረጉት በሁለት ክፍል የተላለፈ ቃለ መጠይቅ ነው ይህንን የተናገሩት። ትላንት ረቡዕ ሚያዝያ 7 2018 ዓ.ም የመጨረሻ ክፍል የተላለፈው ይህ ቃለ መጠይቅ በአብዛኛው የማኑፋክቸሪንግ ዘርፍ ላይ ያተኮረ ቢሆንም ዛቻዎችና ሐሰተኛ ማጭበርበሪያዎች እንዲሁም የጦርነት ጉሰማዎች ተሰምቶበታል። ቢቢሲ የኢትዮጵያ የባህር በር አልባ ሀገር ሆና በአምራች ኢንዱስትሪው ላይ ምንም አይነት ጫና እንዳስከተለ ለጥያቄ ቀርበላቸው ጠቅላይ ሚኒስትሩ ኢትዮጵያ ዜጎቿ በበቂ ምገባ ራሷን ችላ በዓለም ተወዳድራ የላቀች ዓለም ለመሆን ካሉብን ማነቆች ትልቁ ወደብ ነው እንዲሁም ወደብ አልባነት ነው ሲሉ ተደምጠዋል ሲል ዘግቧል። የአብይ አህመድ ባለፉት ዓመታት የኢትዮጵያ የባህር በር አልባነት መፍትሄ ሊያገኝ የሚገባ ያለውና ጉዳይ እንደሆነ በተደጋጋሚ ሲገልጹ ይሰማሉ። አብይ በፓርላማ ማብራሪያቸውና በሌሎች ንግግሮቻቸውን በተደጋጋሚ ያነሱት ጉዳይ የመንግስት መገናኛ ብዙሃንም ትኩረት እየሆነ ቢቀጥልም አሁን ላይ ግን ሐሰተኛ ቃል ከመሆንና ጸባጫሪ ከመሆን ያለፈ ይህን የተባለ ፍሬ ሊያሳይላቸው አልቻለም። መንግስታቸው ሲያነሳ የቆየው ይህን ጉዳይ አሁን ከኢራን ጦርነት ጋር በተያያዘ ምን ችግር እንዳለው ሁሉም ሰው እየተመለከተው ነው ብለው እንደሚያስቡ ጠቅላይ ሚኒስትሩ በቃለ መጠይቃቸውም ተናግረዋል። ኢትዮጵያን የሚያክል ሀገር ከዛ እርቃም ሸሽታ መኖር የህልውና ጉዳይ ነው ያስባለ አሁን በግልጽ ማን ሰው በቀላሉ የሚገነዘበው ይመስለኛል ማለት የሆርሙዝ ወሽመጥ አደጋን ለኢትዮጵያ የባህር ወደብ አስፈላጊነት አቅርበው አንስተዋል። አብይ የባህር በር አልባ መሆን ገመናን ከመሸፈን እንዲሁም ከቴክኖሎጂ ጋር ወይም ከሎጂስቲክስ ጋር በተያያዘ የሚያስከትላቸው ችግሮች አሉ ብለዋል። የኢንተርኔት መረጃዎች የሚተላለፉባቸው የባህር መስመሮች በሌላ ሀገራት በኩል የሚያልፉ በሚሆኑበት ጊዜ ዳታ ገመና የለውም፣ ሚስጥር የለውም ማለት ነው ሲሉ ተናግረዋል። ጠቅላይ ሚኒስትሩ ይህን የሚሉት እሳቸው የግለሰቦችን የዓለም አቀፍ መረጃዎችን በመዝበር የሚታወቁ ሲሆን ዓለም አቀፍ ሕግን መጠበቅን ወይም ደግሞ በዛ አሰራር መሰረት ዳታም ሆነ ገመና ያለውና የሚጠበቅ መሆኑን ባለመጥቀስ ነው። መጠበቅ ያለባቸው የአገር ሚስጥሮች ዋስትና የሚያረጋግጥ ስጋት ያጋጥማቸዋል ሲሉም ተናግረዋል። የሚስጥር አለመጠበቅ ስጋት ወደ ሀገር ውስጥ በሚገቡና ወደ ውጭ በሚላኩ ቁሶች ላይ የሚታይ መሆኑን ጠቅሰዋል። ጠቅላይ ሚኒስትሩ በቅርብ ጊዜያት ለጎረቤት ሀገራትና እሳቸውን ጨምሮ በግላቸው ለሚያንቀሳቅሱት የጦር መሳሪያ የተጋለጡባቸው መረጃዎች በመጋለጣቸውን በቀይ ባህር በኩል ተሸሽጌ ላልፍ ይገባኛል የሚል ቅሬታቸውን በሀገር ስም ሲያቀርቡ የተሰሙት ኢምፖርት የምታደርጋቸው ማንኛውም ቁሳቁሶች ሁሉም ማሰብ ማወቅ አይጠበቅበትም ያሉት አብይ አህመድ የምትሸጠው ለማን የት መቼ ሁሉም ነገር መታወቅ የለበትም በማለት የዓለም ገበያን የሚስጥር ገበያ በማድረግ ሲናገሩ ተደምጠዋል። የጂኦፖለቲክሱም ውድድር ፍላጎት የሚታወቅ ስለሆነ ማንኛውም እንቅስቃሴ ሁሉም ሰው የሚያውቀው ከሆነ ጉዞ ባጭሩ ሊጨነግፍ ይችላል ይላሉ። በዚህም ምናልባት ማልጠቀሱት እንጂ ከዚህ በፊት ከአዘርባይጃን 3 መርከቦች በኢሳያስ አፈወርቂ ተጠልፈው የሳቸው የጦር መሳሪያ እንደሆነ ሲነገርላቸው ቆይቶ ነበር። አብይ አህመድ የባህር በር አለመኖር የሎጂስቲክስ ወጪን እንደሚጨምር የገለጹ ሲሆን በዚህም የተነሳ ወደ ሀገር ውስጥ የሚገቡ ምርቶች ዋጋ ከኛ ከጎረቤቶች አንጻር ከ50 እስከ 100% ከፍ እንደሚል ተናግረዋል። ከውጭ በተጨማሪ ምርቶች የሚጓጓዙበት ቅልጥፍና ላይም ተጽዕኖ አለው ይላሉ። በዚህ ምክንያት በአጭር ጊዜና ረጅም ጊዜ ከፍለን ካልሰራን በቀር የባህር በር አልቦነት
የደረሰበት የወደብ አልቦነት፣ የሎጂስቲክስ ውስንነት የኢትዮጵያ ብልጽግና ላይ ከፍተኛ ማነቆ ሆኖ የሚቀጥል ችግር ነው። በእኛም ዘመን ከኛም በኋላ ባለው ዘመን ይላሉ። እኔ በዚህ ጉዳይ ላይ ግራ ቀኝ የሚሉ ዜጎች ስሰማ ይገርሙኛል ያሉት አብይ አህመድ ተጽዕኖ እያንዳንዱ ዜጋ ላይ የሚታይ ነው ይላሉ። ኢትዮጵያን የሚያክል ባለም 10ኛ የህዝብ ቁጥር የያዘ በዘመናት መካከል የወደብ አልቦነት ችግር ያልነበረው አገር የባህር በር ያላገኘው በክፋት ባለመነጋገር፣ በሰጥቶ መቀበል፣ በመርህ ባለማመን፣ አብሮ ለመኖር ባለመዘጋጀት ምክንያት እንደሆነ ሲናገሩም ተደምጠዋል። ከምጽዋ ጫፍ እስከ ሞቃዲሾ ቀን ጫፍ ድረስ 5000 ኪሎ ሜትር የሚደርስ የባህር ዳርቻ በመኖሩ በቀላሉ በንግድ ህግ፣ በንግግር፣ በሰጥቶ መቀበል መርህ ማግኘት ይቻል ነበር ይላሉ። አንዳችን ለአንዳችን ጥፋት እንድንሆን በሚያመቻች መንገድ ለመሄድ በማሰብ ብቻ ኢትዮጵያን የባህር በር አልቦ አድርጎ መቀጠል በየትኛውም ዘመን አዋጭ አይደለም፣ ለእኛ ብቻ አይደለም ለሰፈራችንም አዋጭ አይደለም ሲሉ አብይ አህመድ ቀጠናው ጭምር እንደሚተራመስ ሲያወሩ ተሰምተዋል። አሜሪካና እስራኤል ጥቃት የከፈቱባት ኢራን የዘጋቸው ሆርሙዝ ወሽመጥን ማስከፈት ዓለም አጀንዳ መሆኑን በምሳሌነት ጠቅሰዋል። የቀይ ባህር ቢዘጋ ማስከፈት ከኛ በላይ ለማን አጀንዳ ይሆናል ሲሉም ቀይ ባህር ላይ ያገባኛል ብለዋል። እንደ አብይ አህመድ ገለጻ የኢራን ጦርነት ያስከተለው የኢነርጂ አቅርቦት መስተጓጎል ከሌሎቹ አፍሪካ ቀጠናዎች በተለየ ምስራቅ አፍሪካን ጎድቷል። የሰሜን ምዕራብ እና ደቡብ አፍሪካ ሀገራት የአቅርቦት ሰንሰለት በሌሎች የባህር መስመሮች የሚተላለፍ መሆኑን ያነሱ ጠቅላይ ሚኒስትሩ እኛ ግን በቀይ ባህር የሚሆን በኤደን ባህረ ሰላጤም በኢራን አካባቢ ያለው ሰርጥ በቀጥታ ጥቃት የሚደርስብን ሀገር ነን ብለዋል። ችግሩን ያባባሰው የሩቅ የሆርሙዝ ወሽመጥ ከመዘጋቱ በተጨማሪ በቅርቡ ችግር ውስጥ መግባቱ እንደሆነ በማንሳት የኢራን አጋር የሆነው አማጺ ሁቲ በኤደን ባህረ ሰላጤና በቀይ ባህር መካከል በሚገኘው የባብል መንደብ ወሽመጥ ላይ ይጥላል ተብሎ ስለተፈራው ስጋት ይጠቁማሉ። ጠቅላይ ሚኒስትሩ ዓለም አቀፍ እውነታዎችን እየጠቀሱ እሳቸው ግን ይህን ችግር ለመቅረፍ መንግስታቸው የተከተለው ስልት ምንድነው የሚለውን ግን አይጠቅሱም። ችግሩን በማስተጋባት መሪነታቸውን ልክ እንደ አንድ ዜጋ በማልቀስና ችግሩ ዓለም አቀፍ ነው ማለት ላይ ያሳልፋሉ። ችግሩን እያየን ለመከላከል እንኳን የኛን ጥቅም ለመጠበቅ እንኳን መሰማራት የማንችል መሆናችን ነው። ይህ ጉዳይ በጣም አሳሳቢ ነው። ጎረቤቶቻችን ማሰብ አለባቸው፣ ዓለም ማሰብ አለባት። አስቸጋሪ ጉዳይ ነው ማለት ችግሩን ለመቅረፍ ብቸኛ አማራጭ አድርገው ያቀረቡት በጦርነቱ መሳተፍን ነው። ኢትዮጵያ የባህር በር ባለቤት ካልሆነች አታድግም ብቻ ሳይሆን ሰፈሩ አይለወጥም፣ ሰፈሩም ሰላም አያገኝም፣ የዓለም ንግድም ይስተጓጉላል ሲሉ ሰላም በእጃችን ያለው እኛ ኢትዮጵያን ብቻ ነን የሚል ዲስኩራቸውን አሰምተዋል። እንደ ኢትዮጵያ ባሉ ምሰሶች ወይም አንከር ሀገሮች ቁጥጥር ስር መዋል የሚገባቸው አካባቢዎች እንደ ኢትዮጵያ ያሉ ትላልቅ አቅም ያላቸው ሀገራት ከጉዳዩ ርቀው ከሄዱ ትናንሽ ሀገራት ያንን ሰርጥ ያንን ወሽመጥ መጠበቅ ስለማይችሉም በእነሱም ጭምር የተቀረው ዓለም ላይ አደጋ ይመጣል ይላሉ አብይ አህመድ። የኢትዮጵያን የባህር በር አልባነት ጭቅጭቅ ሊደረግበት እንደማይገባ የገለጹት አብይ በተሻለ መጠን በሰላም በንግግር በድርድር መፈታት ያለበት ጉዳይ ነው ይላሉ። መቼ ይሆናል የሚለው ጉዳይ ማሰብ፣ ማስላት፣ መምከር ሊጠይቅ ይገባል ብለዋል። ከዚህ በፊት ወደድንም ጠላንም በቦሌም ሆነ በባሌ ይዘነው እንመጣለን፣ ባህር እንገባለን፣ በሚቀጥለው ኢሬቻ ዛን የምናከብረው የሚሉት እሳቸውና አመራሮቻቸው አሁን ላይ ንግግር ይቅደም ወደ ማለት መጥተዋል። ግን የግድ መሆን አለበት ጉዳይ ነው። ኢትዮጵያ ከባህር በር ተነጥላ እስከ ወዲያኛው ትኖራለች ብሎ የሚያስብ የቅርብ የሚሆን የሩቅ ሰው ካለ እርሱ የዋህ ነው። እንደዚህ የለውና ጉዳይ ወደ ጎን አድርጎ ብልጽግና ማሰብ አይቻልም ሲሉ ፕሮጀክታቸው ብልጽግና የተሰኘውን አጠቃላይ ስራ መስራት የሚያስችለው የባህር በር ሲያገኝ ብቻ እንደሆነም ጠቁመዋል። የብልጽግናው መንግስት የባህር በር የማግኘት ፍላጎት በይፋ ከገለጸ ወዲህ ከራስ ገዟ ሶማሌላንድ ጋር የመግባቢያ ስምምነት ተፈራርሞ የነበረ ቢሆንም ተግባራዊ መሆን አልቻለም። ከዚህም አልፎ በአንካራ ጠርቶ የሶማሊያን አንድነትና ሉዓላዊነት እንዲያከብር አስገዳጅ ውል መፈረሙ መዘገባችን ይታወሳል። በአማራ ክልል ባህር ዳር ከተማ በአገዛዙ አድማ ብተና አመራር የተፈጸመው ድርጊት ቁጣን ቀስቅሷል ተባለ። ተጠርጣሪ አመራሩ ድርጊቱን ከፈጸመ በኋላ በቁጥጥር ስር አለመዋሉ አነጋጋሪ ሆኗል። የአገዛዙ ፖሊስም ይህንን ጉዳይ በሚተመለከተ እስካሁን ድረስ ዝምታ መርጧል። በአማራ ክልል ርዕሰ መዲና ባህር ዳር ከተማ አንዲት ታዳጊ ላይ የአገዛዙ አድማ ብተና አመራር ያስገድዶ መድፈርና ግድያ ወንጀል ፈጽሟል ሲሉ የኢትዮኒውስ የከተማ የመረጃ ምንጮች ተናግረዋል። ሚያዝያ 7 2018 ዓ.ም ባህር ዳር ከተማ ቀበሌ 6 የሚገኝ ሆቴል ውስጥ ነው ድርጊቱ ተፈጽሟል የተባለው። መሀል የተማሩ የተባለች ታዳጊ መኳንንት ስለሺ ሆቴል በመስተንግዶ ተቀጥራ ትሰራ እንደነበር የገለጹት የመረጃ ምንጮች ታዳጊዋ ሚያዝያ 6 2018 ዓ.ም ከስራ ቦታዋ በአገዛዙ የአድማ ብተና አባላት ታፍና ተወስዳለች ሲሉም ተናግረዋል።
ታዳጊዋ ከስራ ቦታ የወሰዷት የታጠቁ የአድማ ብተና አባላት ታዲያ ለምን ተወስዷታላችሁ? የትስ ነው የምትወስዷት? በሚል በጠየቁት የስራ ባልደረባቸው ላይ የግድያ ዛቻና ማስፈራሪያ በማድረስ ይዘዋት እንደሄዱም ተናግሯል። በወቅቱ ማህሌት ማሩን የወሰዷት ሰዎች የመንግስት ጸጥታ አስከባሪ ስለሆኑ ለማንም አቤት ማለት እንዳልተቻለ የመረጃ ምንጮች አክሎ ተናግረዋል። ማህሌት ማሩን አፍነው የወሰዷት ዋና ሳጅን ያምራል አለበል የተባለ አመራር አጃቢ ናቸው የተባሉት 5 የአድማ ብተና አባላት መሆናቸውን የመረጃ ምንጮች ተናግረዋል። ታዳጊዋ ማህሌት በዚህ ሁኔታ ከስራ ቦታዋ ከተወሰደች በኋላ ሚያዝያ 7 2018 ዓ.ም በባህር ዳር ከተማ ቀበሌ 6 ብሉ ናይል ሆቴል ክፍል ውስጥ ያስገድደው መድፈር ከተፈጸመባት በኋላ በጥይት ተገድላ መገኘቷን ነው የኢትዮ ኒውስ የመረጃ ምንጮች ተናገሩት። ህይወቱ ያለፈው ማህሌት ማሩ ስርዓተ ቀብሯም ተፈጽሟል ብለዋል። በከተማዋ ውስጥ በታዳጊዋ ላይ የተፈጸመው ወንጀል ተከትሎ በነዋሪዎች ዘንድ ቁጣ ተቀስቅሷል። ጉዳዩ መነጋገሪያ ሆኗል የሚሉት የኢትዮ ኒውስ የመረጃ ምንጮች በተለይም ተጠርጣሪው እስካሁን በቁጥጥር ስር አለመዋሉ ደግሞ አስገራሚ ሆኗል ብለዋል። በዚህ ድርጊት ተጠርጥረው የአገዛዙ አድማ ብተና 12ኛ ሻለቃ አዛዥ የሆነው ዋና ሳጅን ያምራል አለበል መሆኑን ብዙ ሰው ያውቃል። ማህሌትን ከስራ ቦታ የወሰዳት እሱ ከአጃቢዎቹ ጋር ሆኖ መሆኑ ይታወቃል። ኋላም በሆቴል ክፍል ውስጥ ይዟት የገባው የው አመራር ነው። ይህ ሁሉ እየታወቀ ተጠርጣሪው አለመያዙ አሳዛኝ ነው ሲሉ ነዋሪዎች ለኢትዮ ኒውስ ተናግረዋል። ይህ ዘገባ እስከተጠናከረበት ጊዜ ድረስ የአገዛዙ ፖሊስ በጉዳዩ ላይ ያለው ነገር የለም። የብልጽግና አገዛዝ በአማራ ክልል ጦርነት ካወጀ ጊዜ ጀምሮ በክልሉ የተለያዩ አካባቢዎች ወታደሮችና ሚሊሻዎች ተደጋጋሚ ያስገድዶ መድፈር ወንጀሎች መፈጸማቸውን መንግስታዊ የኢትዮጵያ ሰብአዊ መብቶች ኮሚሽንና ሌሎች የሰብአዊ መብቶች ተቋማት እንዲሁም ቢቢሲን ጨምሮ ዓለም አቀፍ ሚዲያዎች ጭምር አጋልጠዋል። ሆኖም በክልሉ ለተፈጸሙ ወንጀሎች ተጠያቂነት ሲሰፍን አለመታየቱ የወንጀል ድርጊቱ በቀጠሉ ብዙዎቹ ስጋት ላይ የጣለው ጉዳይ ሆኖ ቀጥሏል። ኢራን በኦማን በኩል ባለው የሆርሙዝ ክፍል መርከቦችን ጥቃት እንዳያልፉ የሚፈቅድ እቅድ ማቅረቧ ተሰማ። የአሜሪካ ጦር የኢራን ሰንደቅ ዓላማ የሚያውለበልብ መርከብ እግዱን ጥሶ ለማለፍ ሞክሯል ያለውም ከዚህ በኋላ ነው። ቻይና ደግሞ ኢራን የሆርሙዝ ወሽመጥ እንድትከፍት አሳስባለች። ኢራን ሆርሙዝን በምትጎራበታት ኦማን በኩል ባለው የወሽመጡ ክፍል የሚጓዙ መርከቦች ጥቃት ሳይፈጸምባቸው የሚያልፉበትን መንገድ ልታጤን እንደምትችል የሚገልጽ እቅድ ለአሜሪካ ማቅረቧ ሮይተርስን የዘገበው። አሜሪካና እስራኤል የከፈቱ ጦርነት ዋነኛ አጀንዳ ከሆኑት ጉዳዮች አንዱ በኢራን የተዘጋው የሆርሙዝ ወሽመጥ ነው። ከዓለም የነዳጅ አቅርቦት 20 በመቶ የሚተላለፍበት የመስመር መዘጋቱ የዓለም የነዳጅ ዋጋ እንዲጨምርና በዓለም ሀገራት ላይ አቅርቦት ተስተጓጉሎ ቀውስ እንዲፈጠር አድርጓል። ወሽመጡ በመዘጋቱ የተነሳ መቶዎች የሚቆጠሩ መርከቦችና ከ20 በላይ ባህርተኞች ካሉበት መንቀሳቀስ አልቻሉም። ፕሬዚዳንት ትራምፕ ሆርሙዝ እንዲያስከፍቱ የሚደርስባቸው ጫና የበረታ ሲሆን ያለ ስምምነት በተበተነው የባለፈው ሳምንት የዋሽንግተንና ቴህራን ድርድር አንዱ አንኳር ነጥብም ወሽመጥ ነበር። አሜሪካና ኢራን ሌላ ዙር ድርድር ሊያካሂዱ እንደሚችሉ የሚጠቁ ዘገባዎች እየወጡ ነው። ኢራን የስምምነት እቅድ እንዳቀረበች የዜና ወኪሉ ሮይተርስ ለጉዳዩ ቅርበት ያላቸው ምንጮች ጠቅሶ ዘግቧል። በኦማን ላይ የሚያልፉ መርከቦች ከኢራን በኩል ምንም አይነት መስተጓጎል ሳይገጥማቸው እንዲጓዙ ፈቃደኛ ልትሆን እንደምትችል መግለጿን ተናግሯል። ኢራን በወሳኙ መተላለፊያ ላይ ያጠመደቻቸው ፈንጂዎች ለማስወገድ ስለመስማማቷ እንዲሁም ከእስራኤል ጋር ግንኙነት ያላቸው መርከቦች ጭምር እንዲያልፉ ልትፈቅድ እንደሆነ ግን አልተገለጸም። እንደ ምንጩ ገለጻ ኢራን ይህን እቅዷን ተግባራዊ የምታደርገው ያቀረበቻቸው ጥያቄዎች ከአሜሪካ ምላሽ የሚያገኙ ከሆነ ነው። ይህ በእንዲህ እንዳለም አሜሪካ 10 መርከቦች ወደ ኢራን መመለሷን አስታውቃለች። የአሜሪካ ጦር በሆርሙዝ ወሽመጥ ኢራን በሚገቡና በሚወጡ መርከቦች ላይ የጣለው እግድ ሰኞ ዕለት ገቢራዊ ከሆነ በኋላ አንድ መርከብ እግዱን እንዳላለፈ ገልጸዋል። ጦሩ መርከቦችን እንደሚይዝ ወይም ደግሞ ወደ ኢራን ወደቦች ለመግባትና ለመውጣት የሚሞክሩት እንደሚመልስ ገልጿል። በወሽመጡ አልፈው ወደ ሌላ አገራት ወደቦች የሚገቡና የሚወጡ መርከቦች ማለፍ እንደሚፈቀድላቸው ጠቁሟል። ትላንት ረቡዕ ምሽት የአሜሪካ ማዕከላዊ ዕዝ በሰጠው መረጃ 10 መርከቦች ወደ መጡበት እንዲመለሱ ተደርጓል። እግዱ ተፈጻሚ ከሆነ ሰኞ ወዲህም ምንም መርከብ ሰብሮ አላለፈም ብሏል። ፕሬዚዳንት ዶናልድ ትራምፕ ቴህራን በሆርሙዝ ወሽመጥ ከሚያልፉ መርከቦች ላይ ተሰበስበው የነበረውን ቀረጥ በማስቀረት እንዲሁም የነዳጅ ሽያጯን በማስተጓጉል ጫና እንደሚያሳድሩ ተስፋ አላቸው። ኢራን እገዳው የባህር ላይ ጉንብድና ነው ብላ ስታጣጥለው የቆየች ቢሆን አሁን ከወዳጅ አገሯ ቻይናም ጭምር ኢራን የሆርሙዝ ወሽመጥ እንድትከፍት ማሳሰቢያ ተሰጧታል። የቻይና ውጭ ጉዳይ ሚኒስትር ዋንግ ይ በሆርሙዝ ወሽመጥ በኩል የሚደረግ መደበኛ የመርከቦች እንቅስቃሴ እንዲመለስ ጥረት መደረግ እንዳለበት ለኢራን አቻቸው አባስ አራንግቼ ተናግረዋል ይላል ቢቢሲ። ዋንግ በሆርሙዝ ወሽመጥ የኢራን ሉዓላዊነትና
ደህንነት መከበር እንዲሁም መጠበቅ ያለበት ቢሆንም በአካላት ላይ የሚደረጉ እንቅስቃሴዎች ነጻነትና ደህንነት ሊኖራቸው ይገባል ብለዋል። ሁለቱ ሚኒስትሮች በስልክ ባደረጉት ውይይት ዋንግ የሆርሙዝ ወሽመጥ ለመክፈት ዓለም አቀፍ ፍላጎት አለ ብለው ገልጸዋል። በወሽመጡ መደበኛ እንቅስቃሴ ለመመለስ መስራት የዓለም አቀፍ ማህበረሰብ ሙሉ በሙሉ ጥሪ ነው ማለታቸውን የመንግስታቸው ባወጣው መግለጫ ጠቅሷል። የቻይና ውጭ ጉዳይ ሚኒስትርና የአሁኗ ሁኔታ በጦርነትና በሰላም መሀል የሚገኙ ወሳኝ ጥፋት ላይ መሆኑን ጠቅሰው የሰላም በር እየተከፈተ ነው ሲሉ መናገራቸውን ኤፒ ዘግቧል። የውጭ ጉዳይ ሚኒስትሩ ቻይና የተኩስ አቁም ስምምነት እንዲጸናና ንግግሮች እንዲቀጥሉ ድጋፍ ታደርጋለች ብለዋል ሲል ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።